እኔ ናፍቆሽኛል አልናፍቅሽም ወይ ፍቅሬ ናፍቆሽኛል አልናፍቅሽም ወይ ፍቅሮዬ ፍቅር አይከብድሽም ወይ? ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሽን አንድ ያላችሁ ሞኝላችኋለሁ። በዚህ ስትጎንዶሉ ወዳች ላይክ እና ሼር ያደርጋችሁ ሰዎቻችን ለብዙዎች ከፍሎ ለዚህም ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በተተነ አጓበዛችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው ሰበር ዜና። ኢራንና አሜሪካ ሌሊቱን ሲጨፋጨፉ አድረዋል። አሜሪካ የኢራንን ቀሽም ደሴት በጦር ጀቶቿ ስትደበድብ አድራለች። እንደምታውቁት እንግዲህ አሜሪካ የኢራን ኩርኩም ሲናፍቃት ፍቅርዬ እኔ አልናፈቁሽም ወይ ብላ ተንኮስ ታረጋለች። ወይ ተዋክታ አትዋጋ። አሁን እኮ ችግር የሆነው እኮ ነው ለኮፍ ያደርጋል። አሜሪካኖችና እስራኤሎች ኢራን ለኮፍ ያደርጉን ይሽኮረመማል ይላል። ከዛ በኋላ ኢራን ደግሞ ልክ ታስገባለች። አሁን በትናንትናው ዕለት አሜሪካኖች የኢራንን የነዳጅ ጫኝ መርከብ አጥቅተዋል። ያንን ተከትሎ ኢራኖቹ ደግሞ የአሜሪካን የጦር መርከብ አጥቅተዋል። እንደዚሁም ደግሞ አሜሪካኖቹ የኢራኖችን የቀሽም ደሴት በጀት ተደብድበዋል። ኢራኖቹ ደግሞ ኩዌት ላይ የሚገኘውን የአሜሪካን ግዙፍ የጦር ቤዝ ሲደበድቡ አድረዋል። ሲቆጠቅጡ ነው ያደሩት። በባህሬንም የሚገኘው በኩዌትም የሚገኘን ሲደበድብ ነው ያደረ እና ሲናፍቃቸው ሎኮፍ ያደርጋሉ። ትንኮሳ ይፈጽማሉ። ጾታዊ የሚወስድ ትንኮሳ ሎኮፍ ያደርጋሉ። ከዛ በኋላ ሂሳባቸውን ያገኛሉ። በነገራችን ላይ ቢቢሲ በትናንትናው ዕለት ሲያሽቀብጥ ነበር። በጣም የሚያስደንቅ መረጃ አግኝቻለሁ፣ አጣርቻለሁ። የሳተላይት መረጃ፣ የሰማይ መረጃ፣ የምድር መረጃ። የምን መረጃ ነው የምታገኘው? እኛ ከዘገብነው ወረው ነታልክ እና አንዳንድ ጊዜ አጎብዳጅነት ፕሮማክስ የሚደብር ነገር እውነቱ ለመነጋገር በጣም ያሳፍራል። ቢቢሲን የሚያክል ትልቅ ዓለም አቀፍ የዜና አውታር ትልቅ ተቋም በ3 ወር ዛሬ መረጃ አገኘው። 3 ወር ሙሉ እየተከርሞ ነው። አሁን ትናንትና የሰራውን የቢቢሲ ዘገባ ያስደንቃቸዋል። በቃ የአሜሪካ አሳፋሪ ቁሌት፣ የአሜሪካ ውርደት። አሜሪካ 20 የጦር ቤዞቿ ተደብድበዋል፣ ወድመዋል፣ ጠፍተዋል። ራዳሩ፣ የጦር ጀቶ። ይሄ ዓለም በሙሉ ሰምቶት ስንት ጊዜ ሆነ? ሞኝ የሰማለት ያብዳል። ምንም ነገር ያለ የራሱ የአሜሪካ ኮንግረስ እኮ ተነጋግሮበት እኮ 42 የአሜሪካ የጦር ጀቶች እንደ ቅጠል ረግፈዋል ተብሎ እኮ ተነግሯል። እንደ ቅጠል ረግፈዋል። እና አሜሪካ አለኝ የምትለው ኤምኪው 9 ራፐር የሚባል እጅግ በጣም የተራቀቁ የስለላና የቅኝት ድሮኖችም ረግፈዋል። ቢቢሲ ዛሬ ነው የሰማው። ይጎርማች ትናንት ማታ እና ገብታችሁ እስቲ እንትን በሉት እናንተም እዩት። የቢቢሲን ዶኩመንተሪ የሳተላይት መረጃዎችን አግኝቻለሁ። የደህንነት ምንጮች የነገሩኝ፣ የእንትን ምንጮች የነገሩኝ፣ የሚሊተሪ ምንጮች የነገሩኝ ምናምን ቀልድ ነው። አንዳንዶቹ ገርማቸዋል። እንዴት ቢቢሲ እውነት አወራ? እንዴት ኢራን እንዳሸነፈች፣ ኢራን በዚህ ደረጃ እንዳጠቃች እንዴት ቢቢሲ አምኖ ሊያወራ ቻለ? ምናምን አሉ። ለምን? ይሄ እኮ ማመን እኮ አይጠበቅበትም። ራሱ የአሜሪካ ኮንግረስ እኮ አምኗል እኮ። ራሱ የአሜሪካ የቀድሞ የጸረ ሽብር አባል የነበሩ ሰዎች፣ የአሜሪካ የቀድሞ የደህንነት አባል የነበሩ ሰዎች ይህን መረጃ እኮ ዕለቱን ሲያወጡ ከርማል። 3 ወር ሙሉ እንኳን እነሱ እኛ መረጃውን በጥራትና በታማኝነት ለህዝባችን አቅርበናል። እና ሲኤንኤንም ሰሞኑን በእርግጥ ሲኤንኤን ከኮንግረሱ መግለጫ በፊት ነው ያወጣው። የሆነ ሆኖ ከዛ በፊት ያሉት ብዙ የሚዲያ የዜና አውታሮች ይህን ጉዳይ ዘግቦታል። የሆነ ሆኖ አሜሪካ አልተጎበችም፣ አሁን አላስጋሳትም ይመስለኛል። የኢራንን ጡት ጦብታለች በበቂ ሁኔታ፣ ግን አላስጋሳትም መሰለኝ። ፈራ እውነት እኮ ተደብቆ አይቀር ይመስላቸዋል። አምባገነኖች፣ ወረበሎች፣ ከሃዲዎች፣ ፈሪዎች ነገሮችን በማድበስበስ በመዋሸት 100 የውሸት ተራራ ብትኮምረው ምንም ለውጥ አይፈጥርም። አሁን ቢቢሲ መራራ ሀቅ ነው መዘገቡ ግድ ነው ማለት ቢረፍድም ከዓመት በኋላም ሊዘግቡ ይችላል። እንደውም ጎበዞች ናቸው። በ3 ወሩ ማመናቸው መዘገባቸው አንድ ነገር ነው። ግን ይሄ ትንኮሳ በቀጠለ ቁጥር ኢራኖች የበለጠ አግሬሲቭ እየሆኑ ነው የሚመጡት። መጀመሪያም ቃል ነው። እኔ ምን አይነት ህዝቦች እንደሆነ ራሱ ኢራኖቹ በጣም የሚገርም ነው። እኛ ቀድመን ጥቃት አንሰነዘረም። ጥቃት ከተነዘረብን ግን
ተገቢውን ተመጣጣኝ ከተመጣጣኝ በላይ የሆነ እርምጃ እንሰጣለን፣ እናስተምራለን። ሲኤንኤን አሁን ቢቢሲ እንደ አዲስ አገኘሁት ተአምር ነው ጉድ ነው ኧረ ጉድ በሎ የሚለውን መረጃ ሲኤንኤን ቀደም ብሎ አውጥቶ ልቅም ጥንቅቅ ነው ያለው። ቃል በቃል ሲኤንኤን ከእሱ እንደውም 10 ቀን ሆነው መሰለኝ እኔ ራስ ከዘገብኩት የሲኤንኤን ዘገባ ራስ 10 ቀን ሆነቷል። 10 ቀን 12 ቀን ምናምን ይሆናል። ጥንቅቅ ልቅም ጽድት ነው ያለው። ቃል በቃል ጥንቅቅ ልቅም ጽድት ብሎ ነው ያለቀው። 8 የጦር ቤዞች ነው ያለው። 8 የጦር ቤዞች። ዛሬ ቢቢሲ ደግሞ ያለው በ20 የጦር ቤዞች ወይም ደግሞ ተቋማት ነው የሚለው። ተቋም ምን ማለት እንደሆነ ግልጽ አይደለም። የሚሊተሪ ተቋማት ላይ ነው ኢራን ከፍተኛ ጥቃትና ውድመት ያደረሰችው። 42 የጦር ጀቶች ረግፈዋል፣ አልቀዋል፣ ወድመዋል ነው ያለው። እዚህ ውስጥ እጅግ በጣም የተራቀቁ ኤፍ35ቶችን እና ሌሎችም አሉ። ኤፍ15 ኤፍ16ቶችም አሉ። ከድሮኖች ውጭ ነው። እነዚህ የጦር ጀቶች ከድሮኖች ውጭ ነው። ድሮን ብቻውን እስካሁን ከ20 በላይ ወድቋል። ከ20 በላይ ተመቶ ተቃጥሎ ወድቋል፣ ረግፏል። እና በዚህ የተኩስ አቁም ውስጥ ብቻ ቢያንስ ኢራን ወደ 8 የሚጠጉ የአሜሪካን የስለላ እነዚህ ሌላውን ይሰልላሉ፣ ሌላውን በቅኝት መረጃ ይሰጣሉ የተባሉት ለራሳቸው መሰለልና ራሳቸውን መጠበቅ አቅቷቸው ተመተው ረግፏል። እና የሆነ ሆኖ አሜሪካ እየተሽኮረመመችበት ያለው ይሄ ጦርነት አይቆርም። አሁን እንደዚህ ቢባል አይሆንም። ኢራኖቹ ቀጭን ትእዛዝ ሰጥተዋል። ብራችንን ስጡን፣ የዘረፋችሁትን ብራችን ስጡ፣ ቀጠናውን ለቃችሁ ውጡ፣ ሆርሙዝ ላይ የጥበቃና የምናምን ገንዘብ ትከፍሉኛላችሁ የሚላለው። ቢያንስ እንደ ተደራድረው ኢራኖቹ ከሚጠይቁት 10ን 3ን አሜሪካኖቹ ቢያስቀሩ 7ን የማድረግ ግዴታ አለባቸው። ግዴታ ነው። በየተራ እከሌን መትቼ እከሌ እንደዛ አይሰራም። እና በነገራችን ላይ የእስራኤሉ የደህንነት ሚኒስተሩም አሁን ጊዜው ነው ትራምፕን አናቅልህም ወይም ደግሞ አንሰማህም ለማለት ኖ ለማለት የአሜሪካን ፕሬዚዳንት ትራምፕን ኖ ለማለት ጊዜው አሁን ነው ብሏል። የእስራኤል የብሔራዊ ደህንነት ኃላፊ ማለት ነው እና ቤንገቬር የሚባል ሰው ማለት ነው። እና የሚያስቀው ከአሜሪካ በቢሊዮን የሚቆጠር ገንዘብ እየተመደበ አሜሪካ የዲፕሎማሲ ሽፋን እየሰጠች አሁን ብዙዎች የሚመስላቸው አሜሪካ ለእስራኤል ገንዘብ ብቻ የምትሰጥ የጦር መሳሪያ ብቻ የምትሰጥ ይመስላል። ከዛ በላይ የዲፕሎማሲ ሽፋን ዓለም ሁሉ ፊቱን ባዞረ ጊዜ፣ አውሮፓ በሙሉ ሆ ብሎ በተነሳ ጊዜ፣ አፍሪካ ሌላው ዓለም ሆ ብሎ በተነሳ ጊዜ አሜሪካ ብቸኛ ከለላ፣ ብቸኛ ጥበቃ፣ ብቸኛ በቬቶ ፓወሯን ተጠቅማ በተባበሩት መንግስታት ድርጅት የእስራኤል መሪዎች ከተጠያቂነት እንዲድኑ እያደረገች ያለችው አሜሪካ ነች። በዲፕሎማሲ ከፍተኛ ሚና እየተጫወተች ያለችው አሜሪካ ነች። በደህንነት የኢንቴሊጀንሲ መረጃዎችን በከፍተኛ ሁኔታ ለእስራኤል የምትሰጠው አሜሪካ ነች። አንድ ሁለት እኮ አይደለም ጥቅሙ፣ አንድ ሁለት አይደለም። የቢሊዮን ዶላር መሳሪያ ማቅረብ፣ አብሮ መውደቅ፣ አብሮ መነሳት፣ በጀት አብሮ መደብደብ ምናምን ብቻ አይደለም። እሱ በጣም ቀላል የሚባል አይደለም፣ በጣም ከባድ ነው። ግን የደህንነት መረጃዎች በከፍተኛ ሁኔታ፣ የሳተላይት መረጃዎች በከፍተኛ ሁኔታ፣ የዲፕሎማሲ ሽፋን በከፍተኛ ሁኔታ የምትሰጥ አሜሪካ ነች። እና እናቅልም ያው ተጠቅመው ጣሉት አሜሪካ። እዚህ ሀገር እኛ ሀገር አለ አንዳንድ ሴቶች የሚሉት ተጠቅሞ ጣለኝ የሚሉት ነገር አለ። እና ኔታንያሁ አሜሪካን ተጠቅሞ ጣላ ሊጥላት ነው መሰለኝ። አሁን ኖ ማለት አለብን። ያው የፈረደባት የሊባኖስ ጉዳይ ላይ ነው። የሊባኖስን ጉዳይ አትደብድብ፣ አንተ እብድ ወፈፌ አትደብድብ፣ እኔ ሰላም ነው የምፈልግ፣ ፋታ ስጠኝ፣ ዓለም በሙሉ እኔን ጠላኝ፣ በአንተ የመጣ ጦስ ነው። ስለዚህ አንተንም እስራኤልንም ችግር ውስጥ ከተሃል እኛንም ችግር ውስጥ አትክተተን ብሎ ስለተሳደበና ስላንጓጠጠው ነው የእስራኤል የደህንነት ሚኒስተሩ ወጥቶ አይ አሁን ጊዜው የአሜሪካን ፕሬዚዳንት ዶናልድ ትራምፕን በቃ አንሰማም፣ እምቢ ማለት አለብን፣ በራሳችን መንገድ ነው መሄድ ያለብን የሚል ሀሳብ ሰጥቷል። በእርግጥ ይሄንን ሙሉ በሙሉ ደፍረው ያደርጉታል አሜሪካ ላይ የሚል ግምት የለኝም። እንደው ያው ለወጉ ያክል ነው እንደዚህ የሚሉት እንጂ ያን ማድረግ አቅምም የላቸውም። የጦርም አቅም የላቸውም። የደህንነቱም የስለላውም አቅም የላቸውም። በከፍተኛ ሁኔታ ሽፋን የምትሰጠው አሜሪካ ነች። ስለዚህ ይሄም አይሆንም። እንደው ዝም ብሎ ለወጉ ያክል እንደዚህ ያለው የሆነ ሆኖ አሜሪካን ቢሆን እስራኤልን በቀላሉ የምትተው አይደለችም። እስራኤልን ቢሆን አሜሪካን የሚተው አይደለም። ምክንያቱም ተያይዘው በጣም አደገኛ ማጥ ውስጥ ገብተዋል። እንደምንም ተያይዘው ለመውጣት ይሞክራሉ።
ነገር ግን ጦርነቱ የሚከፋ ከሆነ እንኳን በወዳጅ ሀገር ላይ ቀርቶ በእናት ልጅ ላይ መጮከን የማይቀር ነውና መጨካከናቸው የማይቀር ነው። ይሄን ሐሳብ ሲሞቻችሁም ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ